ኦርቶዶክስ እምነት ተከታዮች ዘንድ ለገና በዓል የሚካሄደው የአእላፋት ዝማሬ ሶስተኛው ዙር በዚህ ዓመት የሚካሄድ ነው። በዚህ ዓመት 28 ላይ በመስቀል አደባባይ የሚካሄድ ነው። ከ9 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ የሚካሄድ ነው። በእለቱም ስጋው ደግሞ የሚቀበሉ ምዕመናን ከድካም አንጻር እንዲገኙ አይመከርም። አእላፋት ዝማሬ አለባበስ በእለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። ለኦርቶዶክሶች መንገድ እንዲከፈት ለምን እነሱ ከኛ የሊቅ ኃጢአተኞች ናቸው። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እንደ አይነቱ ልትቃወሙ ሁላችሁም ግድ ነው። የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ ለምን አይገደልም? ለምን አርሲ ሆነ? ታቦት የማርያም የለም። ቆይ አንዴ ላሰማ። ስማ፣ በቃ ጉድህን ስማ። ሰላም ጤና ይስጥልኝ። በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአእላፋት ዝማሬ መግለጫ እንደዚሁም ደግሞ የተነሳ ሚቄ ተቃውሞ አለ። እሱን የምንመለከት ነው የሚሆነው። የታየ ቡጋሪ እንግዲህ ውሸት ትርክት አለ። ወንድማችን ሄዶ ዘሮ ፋይል እንግዲህ እሱን አጋልጧል። እሱን ማስመለከታችኋለሁ። ሁላችሁም ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ወደ አእላፋት ዝማሬ መግለጫ ከመሄዳችን በፊት ከዚህ ቪዲዮ እንጀምር። እኛ ሽት እየለበስን እንደናንተ በየጎዳናውና በየቸርቹ ውስጥ የምንጋደም ሰዎች አይደለንም። ይህንን ሼር በማድረግ አድርሱልን። ኖር አይደለም በኦርቶዶክስ ስለሚያኖረን ለኦርቶዶክሶች መንገድ እንዲከፈት ለምን እነሱ ከኛ የሊቅ ኃጢአተኞች ናቸው። ብዙ ቦታ ይሮጣሉ። ስለዚህ እግዚአብሔርን ስለማያውቁ እግዚአብሔር ወዲያው ለነሱ ይሰራል። ከዛ በኋላ ምስጋናውን ይወስዳል። በዚህ ልክ ነው የነሱ ጥላቻ፣ ለኛ ያላቸው ጥላቻ በዚህ ልክ ነው። እነሱ ጻድቃን እኛ ኃጥአን እንደሆን እያሳየችን ትገኛለች። ይሁንም እኛው ኃጥአን ነን። ነገር ግን ከናንተ በፊት እኛ ኦርቶዶክሳውያን አምላካችን ያወቅን፣ ፈጣሪያችን ያወቅን፣ አማላጅና ተማላጅ ለይተን ያወቅን፣ የፈጠረንና ፍጡርን ለይተን የምናውቅ ሰዎች ነን። እንደናንተ ሽት እየለበስን በዚህ የምንበሻቀጥ ሰዎች አይደለንም። እኛ ሽት እየለበስን እንደናንተ በየጎዳናውና በየቸርቹ ውስጥ የምንጋደም ሰዎች አይደለንም። ይህንን ሼር በማድረግ አድርሱልን። እናንተ ነብይ መሳዮች፣ አስመሳዮች፣ የሌባ ጥርቅም ይህንን መረጃ ሼር በማድረግ ባለማተብ ከሆንክ አድርስ። ማተብህ በዚህ ልክ ሲሰደብና አምላክህ በዚህ ልክ ሲሰደብ ቁመ ማየት የለብህም። ይልቁንም እያሳደዱህ እንደሆነ መረዳትና ማወቅ አለብህ። ለማን እንደርስ ነው ጥያቄው። ምክንያቱም በዚህ ዘመን ላይ አሁን ባለበት ጊዜ ኦርቶዶክስን መሳደብ ያሸልማል እንጂ ሲያሳስር አላየንም። ኦርቶዶክስ ቤተክርስቲያን ላይ መሳለቅ፣ ታቦቷን መሳደብ፣ ቅዱሳኗን መሳደብ ሳምቲንግ ማድረግ አሁን በዚህ ዘመን ካሸለመ እንጂ አያስጠይቅም በሕግ። ይሄ ሁሉም የሚያውቀው ነገር ነው። እነዚህን ተመልከቷቸው። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እንደ አይነቱ ልትቃወሙ ሁላችሁም ግድ ነው። እግዚአብሔር ይገስጽ፣ እግዚአብሔር ልቡና ይስጣ እያላችሁ ሁላችሁም ተቃወሙ። ሁላችሁ ተዋህዶ ከሆንክ ቪዲዮ እንዳታሳልፉ። ለመቶ ሰው ሼርና ኮፒሊንግ እያረጋዳርስ ሪፖርት ያደርጉበታል። ይኸው ጥምቀት ደረሰ ጀመሩ። በታቦተ ሙሴ በጽላቱ ላይ እየቀለዱ ነው። እነ ትዝታው ትላንት ሚዲያ ላይ ወጣው በታቦት እያፌዙ እያሳዩ ነው። ዛሬ ደግሞ ተከታዮቹ እንዲህ እያደረጉ ነው። በጣም የሚያሳዝን የተረገመ ትውልድ፣ አንገት የሚያስደፋ ትውልድ የደረሰበት ይቺ ኢትዮጵያ ሀገራችን የአንዱን ሃይማኖት አንዱ አክብሮ ተቸችሎ በፍቅር የሚኖርባት ሀገር ነበረች። ዛሬ ግን እንደዚህ ኖሞር ይበቃል፣ ልትቃወሙ ይገባል። ሃይማኖት ማለት የሁላችንም የግላችን የሆነ ነገር ነው። እግዚአብሔርን እጅግ ልብ ይሰብራል። እባካችሁ የሕግ አካላት ይህን ሰው ታገስ ምትሉት በአስቸኳይ እርምጃ ልትወስዱለት በእግዚአብሔር ስም መልእክት ነው። በቅዱስ ቤተክርስቲያን በተዋህዶ ሃይማኖት ይዙ መልእክት ነው። እውነት ለመናገር ጥምቀት በደረሰ ቁጥር እነዚህ አይነት ነገሮች ብዙ ይስተዋላሉ። ባለፈው ዓመትም በተለይ ባለፈው ዓመት በጣም ብዙ ሰው ነበር ይሄ ተግባር ሲፈጽም የነበረው። አንዳንዶቹ ክልል ላይ ለምሳሌ ያክል በአርባ ምንጭ የታሰሩ አሉ። ሌላ ቦታ ግን ሲታሰሩ አልተመለከትንም። እና ችግሩን መሰላችሁ መንግስት ይሄ ነገር እነዚህ ሰዎች ይዘው ቢያስራቸው ራሱ ወይ ቀናት ነው ቢያስራቸው፣ አንድ ሳምንትም ላይሞላ ይችላል የሚያስራቸው ጊዜ። ሰው አስተማሪ ጉዳይ አይደለም የታሰሩበት ዓመትና አሁንም ይፈጽማሉ። ባለፈው ዓመት አስተማሪ ቅጣት ወስዶ ቢሆን ኖሮ በዚህ ዓመት ማንንም ደፍረው ይሄን ነገር አያደርግም ነበር። በቃ ባለፈው ዓመት ዝም ተብሎ ነበር፣ አሁንም ዝም ነው የሚባለው። ኦኬ ይሄ ሳለ ነው እነዚህ ታውን በዚህ ምክንያት ነው የሚሳለቀው ቤተክርስቲያን ላይ። ይሄንም ስሙት። ገብርኤል ነው ስለተሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። አንዳንዴ ምን እንደሚገርመኝ ታውቃላችሁ?
ሰዎች ትኩረት ለመሳብ ብለው ይህን ያህል ለምን እንደሚጋጋጡ አይገባኝም። እንግዲህ ይህ ወንድማችን እንደምትመለከቱት ታቦታት ላይ ድግምት አሰርተው ነው በርካታ ሰዎችን እንግዲህ አሁን የታኅሳስ ቅዱስ ገብርኤልን በዓል በታላቅ ድምቀት በተለያየ ቦታ አክብረናል። በተለይ ደግሞ በርካታ ምዕመናን ተገኝተው ከሚከበሩባቸው ቦታዎች በዋናኝነት የሚጠቀሱት የቁልቢው ቅዱስ ገብርኤል በዓልን ቦታና ሐዋሳ ነው። እንግዲህ ሰዎች በዚህ ቦታ ሄደው እንዲያከብሩ ታቦቱ ላይ ድግምት ሰርተው ነዋል። ምን አይነት ድግምት ነው? እኔ እኮ ግራ የሚገባኝ ምንድነው ድግምትስ ማለት እንዴ? ቅዱስ ገብርኤልን ያከበረው ማን ነው? እግዚአብሔር አምላክ እኮ ነው። ለቅዱስ ገብርኤል ስልጣን የሰጠው ማን ነው? እግዚአብሔር አምላክ እኮ ነው። እንግዲህ ዛሬ ያከበርነው የቅዱስ ገብርኤል በዓል 3 ደቂቃን ከእሳት ያዳነበት እሳት ላይ ስልጣን ሰጥቶታል እኮ እሳት ላይ ስልጣን ሰጥቶታል እግዚአብሔር። ያንን እሳት ወደ ውሃ ቀይሮላቸው ምንም ነገር ሳይነካቸው የተከበረበት ዕለት ነው። ይህ ነገር ደግሞ ያናዳቸዋል። ምክንያቱም እግዚአብሔር ያከበራቸው እነሱ ማክበር አይፈልጉም። እግዚአብሔር ያጸደቃቸው እነሱ ማጽደቅ አይፈልጉም። እግዚአብሔር ቃል ኪዳን የሰጣቸው እነሱ ያንን ቃል ኪዳን መቀበል አይፈልጉም። ቅዱስ ገብርኤል ዛሬ እስቲ በዛ ቦታ በርካታ ምዕመናን ተገኝተው እንዲከበሩ እግዚአብሔር አምላክ ባይወድ እግዚአብሔር አምላክ ባይፈቅድ ይህ በዓል ይከበራል ብላችሁ ታስባላችሁ? እሺ ዛሬ ቅዱስ ገብርኤልን በዓል አከበርን። የተቀበልነው የቅዱስ ገብርኤልን ስጋና ደም ነው እንዴ? አይደለም። ማን ነው ሲነክስ የነበረው? ማን ነው ሲከበር የነበረው? ማን ነው ሲመለክ የነበረው? ለምንድን ነው ይሄን ያህል ወርዳችሁ ወደ መሬት ወደ ታች የምትወርዱት? እኔ በጣም ነው የሚገርመኝ ይሄን ያህል መጋጋጥ። በቃ ረስተናችኋል እኮ እኛ ኦልሬዲ አጀንዳችን አይደላችሁ። ለምሳሌ ይሄ ወንድማችን ይመስለኛል ኢትዮጵያ ያለ ይመስለኛል፣ ግን ማንም ኦርቶዶክሳዊ ቼክ የሚያደርገው የለም። ይሄ ስለሚያናዳቸው ነው መሰለኝ ኦርቶዶክስን ካልተሳደቡ። በአጭሩ እንግዲህ እነሱም ኦርቶዶክስን ካልተሳደቡ ገበያቸው ይቆማል። ምንም ገቢ ምንጭ የላቸውም። እንጀራቸው ናት። ቤተክርስቲያን ውስጥ እያሉ እንጀራቸው ነበረች፣ አሁንም እንጀራቸው ናት። ለወደፊትም እንጀራቸው ትቀጥላለች እና ሕግም ስለማይጠይቃቸው እንደፈለጉ የሚኖሩ ሰዎች ናቸው። እስቲ ወደ ታዬ ቦጋሌም እንምጣ። ለምሳሌ ያክል የታዬ ቦጋለን የውሸት የወሬ ዘር ልናፈራርሰው ፈለግን። ቲክቶክ ግን ቪዲዮን አነቀው። እኛም አይሰለቸንም። ይኸው ድጋሚ ፖስተዋለን። እናንተ በደንብ ሼር ኮፒ ሊንክ እንድታደርጉ እጠይቃቸዋለሁ። በአርሲ ሰማዕታት ወገኖቻችን ጉዳይ በምንም አይነት ሁኔታ ቅይጥና የውሸት ታሪክ እንዲከሰት በፍጹም አንፈቅድም። እናንተ በምትመዘግቡት ታሪክ ትክክል፣ እኛም ደግሞ እየተከታተልን እውነትን እንገልጣለን። ይህንን እንድትሰሙልኝ መጀመሪያ ቅድሚያው ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ሟተዋዶች ናቸው። ጥያቄ የለውም። መንግስት ምን ያተርፋል? ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድን ነው? ተጨማሪ ኃይል ጫካ እንዲገባ፣ ኢትዮጵያ እንድትፈርስ። እንግዲህ ስትጸልዩ አንድ ጸሎትን አትርሱ። ጌታ ሆይ እባክህ ሆዴና ጭንቅላቴ እንዳይገጥም አደራ ማለትን ባትረሱ ደስ ይለኛል። እንደዚህ ሰው ማለት ነው። ይህ ሰው ጭንቅላቱና ሆዱ ገጠመና ሆዱ ጭንቅላቱን ማዘዝ ጀመረ። ተመልከቱ። ትላንት ለትችት እንኳ የማይጋብዝ እጅግ ሲተነትን እጅን በአፍ የሚያስጭን ሰው ዛሬ ይህ ወርዶ እንደዚህ አሸርጋጅ ልወደድ ባይሆኑ ሲተርክ ስታዩት እጅግ በጣም ይገርማል። የአርሲ ሰማዕታት ወገኖቻችንን በተመለከተ ነገ ጥርት ያለ መረጃን አስደምጣቸዋለሁ። እስካሁን ካየናቸው ማስረጃዎች እጅግ በጣም የሚሰቀጥጠውና ሁላችንም ልንረሳው የማንችል በቁም ሆኖ ለካ ከሞተም በላይ እንደዚህ መታወስ ይችላል ትላላችሁ። ያኔ አንተም አብረህ ትሰማለህ። ነገር ግን በዝቋላ ገዳም አባቶቻችን ግድያ አንድ ገዳም አባት አለ። ተመልከቱ። በሁለት ተከታታይ ዓመታት ምን ያህል መነኮሳት አባቶች ተገድለዋል የሚታወቅ ነው። እንኳን አንተ የኤታማዦር ሹሙም ያልካደ እውነት ነው። አንዳንዴ ስናለቀልቅ እባካችሁ በቅጡ ብናለቀልቅ እጅግ በጣም መልካም ነው። ወዳቸው አምላካቸው የሚባሉ እነዚህ አይነቶች ናቸው። ታዬ ቦጋለ የሆነ ሰዓት ላይ ኦርቶዶክስን እና እንዲሁም አንድ ብሔርም ጠቅሶ አማራን መሳለ በዚህ ዘመን ላይ ምንም ያጸድቃል እንዲሁም ወይ ደግሞ ያሸልማል ብሎ ሲናገር የነበረ ሰው ነው። አሁን ደግሞ ራሱ ነው የተሳደበ የሚገኘው። ኦኬ ኦርቶዶክስን መሳደብ ኦርቶዶክስን መናገር በህግ አያስጠይቅም ብሎ ሲናገር የነበረ ሰው ነው። አሁን መጥቶ በራሱ እንደዚህ ነገር የሚያደርገው ሀይ ቢባል የሆነ ያጠፋው ጥፋት አለ። ያንን ጥፋት ደግሞ እዚህ ጋር ቤተክርስቲያን በመሳደብ መካስ ይፈልጋል። ወደ መንግስት በደለው ስለበደለ እንቃሱን ማጠጣ ይፈልጋልና እዛም ደስታ ስለሚሆን በዚህ ነገር ለማሳለፍ ያክል ነውና
እግዚአብሔር ልቦናችሁን ይክፈትላችሁ ከማለት ውጪ ምን ይባላል? እስኪ የአእላፋት ዝማሬ መግለጫ እንመልከት። በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋራ አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምእመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምእመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በዕለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት በመስቀል አደባባይ እንዲካሄድ መንገድ የሚከፍት በመሆኑ የተወለደው ንጉሥ የመድኃኔ ዓለምን ልደት በሀገር አቀፍ ደረጃ ከፍ ብሎ የሚከበር ሁነት እንዲሆን የበኩላችሁን ታሪካዊ ድርሻ እንድትወጡም በዚሁ አጋጣሚ አደራ እንላለን። ባለፉት የአእላፋት ዝማሬዎች ላይ የታደሙ ምእመናን የጧፍ መባ ይዘው የመጡት ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል እንደነበረ ይታወቃል። በዘንድሮ የአእላፋት ዝማሬ መስቀል አደባባይ ስትመጡ ከምታከብሩት ውጪ የምትሰጡት ጧፍ እንድታመጡ እየጠየቅን የዘንድሮ የጧፍ መባ ለታዕካ ነገስት በዓታ ለማርያም ገዳም ይሆኗል። ጧፉን ለመሰብሰብ የተዘጋጁ ድንኳኖችም ስለሚኖሩ እግረ መንገዳችሁን እንድታስገቡና አንጋፋዋንና በብዙ ምክንያቶች ድጋፍ የምትፈልገውን ጉባኤ ቤት ያላትን የታዕካ ነገስት በዓታ ለማርያምን በረከት እንድትካፈሉ አደራ እንላለን። በሁለቱ ዓመታት የአእላፋት ዝማሬ የተሻለ እይታና ድምጽ ያለበት ቦታ ለማግኘትና የቪአይፒ እንግዶች አስተዳደር ጉዳይ ብዙ ቅሬታ የተስተናገደበት መሆኑን በሰብሰብነው መረጃ ማጣራት ችለናል። በዚህም መሰረት የ2018 ዓመተ ምህረት የአእላፋት ዝማሬ ሁሉም ታዳሚ ለመድረኩ እኩል ቅርበት ያለውና በአደባባዩ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመለከተው የህብረ ዝማሬ አሰላለፍ የሚያሳይ የመድረክ ዲዛይን በኢጃት የአርክቴክቶች ቡድን ተሰርቶ ተጠናቋል። ድምጽን በተመለከተም አደባባዩ ውስጥ በየትኛውን ቦታ ላይ ያለ ሰው የሚሰማው ድምጽ እኩል እንዲሆን በድምጽ መሐንዲሶች ቡድን ዝግጅቱ ተጠናቋል። የመስቀል አደባባይን የክብር እንግዶች አገባብና መስተንግዶ በተመለከተም ኢትዮጵያዊ ጃንደረባ ትውልድ ለመጀመሪያ ጊዜ ሁነቱን በአዲስ ስፍራ በማካሄድ ላይ በመሆኑ ከጠቅላይ ቤተ ክህነት ጽሕፈት ቤት የቅርስና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የአደባባይ በዓላት አዘጋጅ ክፍል ጋር ልምድ በመውሰድ የተዘጋጀ ሲሆን የመግቢያ ቦታዎችን በተመለከተ በዝርዝር ቪዲዮ የምናሳውቅ ይሆናል። በዕለቱም ስጋው ደሙ የሚቀበሉ ምእመናን ከድካም አንጻር እንዲገኙ አይመከርም። ሆኖም ዝማሬውን ሳላይ አልቀርም ለሚሉ ተቀምጠው የሚታደሙበት የእናትና አባቶች የክብር ማረፊያ ስለተዘጋጀ ሰሞኑ በምናስቀምጠው የጉግል ፎርም ላይ በዕለቱ የሚቀበሉ ወላጆቻችሁ እንድታስመዘግቡ በአክብሮት እንጠይቃለን። በ2018 ዓመተ ምህረት የአእላፋት ዝማሬ 30 መዝሙራት በምእመናን ይዘመራሉ። የዘንድሮውን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በቁጥር ለማስቀመጥ ያክል የ2017 ዓመተ ምህረት የጥናት መዝሙራት በዩቲዩብ ብቻ የአንድ ዓመት እይታቸው 3.8 ሚሊዮን ሲሆን የ2018 ዓመተ ምህረት የጥናት መዝሙራት የ3 ሳምንታት ብቻ እይታቸው 6.7 ሚሊዮን መሆኑ ምእመናን በንቃት መዝሙር እያጠኑና በግላቸው ከፈጣሪያቸው ጋር በዜማ እየተነጋገሩ መሆኑን ያሳያል። በኦርቶዶክስ እምነት ተከታዮች ዘንድ ለገና በዓል የሚካሄደው የአእላፋት ዝማሬ 3ኛው ዙር በዚህ ዓመት የሚካሄድ ይሆናል። በዚህ ዓመት 28 ላይ በመስቀል አደባባይ የሚካሄድ ይሆናል። ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ተኩል ድረስ የሚካሄድ ይሆናል። ከዚህ ባለፈ ደግሞ ለነፍሰ ጡሮችና ለአካል ጉዳተኞች ልዩ ቦታ ስለተዘጋጀ ለአስተባባሪዎች አሳውቃችሁ ያንን ቦታ ማግኘትና ያንን ቦታ መጠቀም ትችላላችሁ ተብሏል። ከዛ በተጨማሪ ደግሞ ሌሎች ፋሲሊቲዎችም ተዘጋጅተዋል። እንዲሁም እድሜያቸው ከ15 ዓመት በታች የሆኑ ህጻናትን ይዛችሁ እንዳትወጡ ከወዲሁ እንኳን ያደረሳችሁላችሁ ወደ በዚህ አጋጣሚ የአእላፋት ዝማሬ ዘንድሮ የሚጀምረው 9 ሰዓት ላይ ነው፣ የሚያልቀው 1 ሰዓት ተኩል ነው እና ያው ይሄ የሚሆንበት ምክንያት ድካም ስለሚኖር ሰው ሄዶን ሊያስቀድስ ነው በጊዜ የሚያልቅ የሚል ነው እና እዚሁ ገና ነገር የተናገሩት ነገር ምንድን ነው ቆራቢዎች ባትገኙ የሚል ነገር አስተላልፈዋል ከድካም አንጻር እና
5 ሰዓት ሙሉ ቆሞ የደከመ ሰውዬ ነው ሄዶ የሚያስቀድሰው የሚል ነገር ማንሳት ፈልጋለሁ። እቺን ነገር በቀጣይ ያው አሁን እንግዲህ ይሆናል ለቀጣይ ብትስተካከል 5 ሰዓት ሙሉ እዚህ መቀመጥ የለም እንደምታውቁት አይ ቲንክ ያለ አይመስለኝም። አላውቅም እንግዲህ መስቀል አደባባይ ቆመ ሊኖር ይችላል። ግን ተቀምጣ አዘምርም ያ ቆመ ነው የምትዘምረው 5 ሰዓት ሙሉ ከ9 ሰዓት ጀምሮ እስከ 1 ሰዓት ተኩል ቆመ የዘመርክ ሰውዬ ሄደ እዛ 3 ሰዓትም ቆመ ለማስቀደስ ይሆናል ብዬ ስለማላስብ ይሄም ነገር ቢታይና ቢስተካከል ለቀጣይ አሁን ባይሆን ማስፈልጋለሁ። ከዛ ውጪ እንግዲህ እናንተ ምስቲ ሐሳባችሁን አስቀምጡበት። ታቦት የማርያም የለም። ቆይ አንዴ ላሰማ። ስማ፣ በቃ ጉድህን ስማ። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ጥሩ ነው። አሁን ወደዚህም መምጣታችሁ ጥሩ ነው። አሁን ውሃ በልቶታል። የገብርኤል ታቦት፣ የማርያም ታቦት፣ የኡራኤል የሩፋኤል፣ የአቡዬ አርሴማ፣ የከሌ የከሊት ከውጭ የመጡ በአገር በቀል የሆኑ በሙሉ የላቸውም አሉ። ከስሩ እንግዲህ ጆሮ ያለው ይስማ። መጀመሪያ የብፁዕነታቸውን ሐሳብ በደንብ መረዳት ያስፈልጋል። ያልተባለውን ተባለ ብሎ ማጣመም ተገቢ አይደለም። ለማንኛውም ታቦት በቅዱሳን ስም መሰየሙ ምንድነው የሚለውን እንመለከታለን። እስቲ ከቻላችሁ በደንብ ኮፒ ሊንክ እና ሼር አድርጉት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ መሰረት በቅዱሳን መላእክት፣ በድንግል ማርያም፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም ታቦት ይቀረጻል፣ ታቦት ይሰየማል፣ ቤተክርስቲያንም ይታነጻል። ለምሳሌ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ጊዮርጊስ ወይም ደግሞ የማርያም ቤተክርስቲያን፣ የሚካኤል ቤተክርስቲያን፣ የጊዮርጊስ ቤተክርስቲያን እየተባለ በቅዱሳን ስም ይጠራል ማለት ነው። ታቦቱና ቤተክርስቲያኑ በደንብ ትሙ። ታቦቱና ቤተክርስቲያኑ በመላእክትና በቅዱሳን ስም ይሰየም እንጂ በታቦቱ ላይ የሚሰዋው መስዋዕት የእግዚአብሔር የክርስቶስ ሥጋና ደም ነው። በቅዳሴው የሚነበበው የክርስቶስ ወንጌል ነው። በቤተክርስቲያኑ ጉልላት ላይ የሚደረገው የክርስቶስ መስቀል ነው። በስማቸው ጽላት የተቀረጸላቸውና ቤተክርስቲያን የታነጸላቸው ቅዱሳን ደግሞ ስዕላቸው በቤተክርስቲያን ውስጥ ይሳላል። በአውደ ምሕረት ገድላቸው ይነገራል፣ ዝክራቸው ይዘከራል። የተወለዱበት ቀን፣ ቃል ኪዳን የተቀበሉበት፣ ከዚህ ዓለም ድካም ያረፉበትና የተሰወሩበት ዕለት ይከብራል ማለት ነው። በምስጋና ታስቦ ይሆናል። ለምን? ከእግዚአብሔር የተሰጣቸው ቃል ኪዳንም ያለ ጥርጥር በእውነት ከሞትና ከመቅሰፍት ስለሚያድን ማለት ነው። ስለዚህ ታቦት በቅዱሳኑ ስም መታሰቢያ ቢደረግላቸው እነርሱን ለማምለክ አይደለም፣ መታሰቢያ ነው። በታቦቱ ላይ የሚያድረው የእግዚአብሔር መለኮታዊ ኃይል ነው። በቅዱስ ጊዮርጊስ ስም ታቦት ቢቀረጽ ለቅዱስ ጊዮርጊስ መታሰቢያ ነው እንጂ የቅዱስ ጊዮርጊስ መለኮታዊ ኃይል ታቦቱ ላይ ያድራል ወይም ደግሞ የቅዱስ ጊዮርጊስ ስጋና ደም ይፈተታል ወይም እዛ ቤተክርስቲያን ላይ የቅዱስ ጊዮርጊስ መስቀል ይሰቀላል ማለት አይደለም። ለእነዚህ ቅዱሳን፣ ለመላእክት፣ ለጻድቃን፣ ለእመቤታችን መታሰቢያ ነው የሚደረገው። በደንብ ልናስተውል ያስፈልጋል። ታቦቱ ላይ ራሱ እኮ የሚጻፈው ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል ይስግድ ነው ተብሎ ቢጻፍ፣ ስለዚህ እዛ ታቦት ስንሰግድ እንኳን ክርስቶስን እያሰብን ነው። ለእነዚህ ግን እግዚአብሔር የሰጣቸውን ቃል ኪዳን በማሰብ መታሰቢያ ይደረግላቸዋል። ስለዚህ የብፁዕ ሊቀ ጳጳሱ መልእክት ይሄ ነው። ዛሬ ይሄንን ግን ወደ ሌላ ለማጣመም ለምን እንደተፈለገ አልገባንም። ወንድማችን እፎይ እንግዲህ ለአንድ ዋቢዎች የሰጠው ምላሽ አለ። አንድ ምላሽ እስቲ እሱንም እንመለከትና እንጨርስ። ይህን ቪዲዮ ምሰራላችሁ የዋብያ ቀጣፊ ኡስታዞች ደጋግመው ስለሚያነሱት ነው። ደጋግመን ምላሽ ሰጥተንበታል። ምንም አዲስ ነገር ማምጣት ስለማይችሉ የዘወትር ጥያቄዎቻቸው ነች እና ጥያቄው ያለው ምንድነው? ዘዳግም ምዕራፍ 22 ላይ ከቁጥር 28 ጀምሮ እንደዚህ የሚል አለ። ማናቸውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶ የሚደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው በእድሜ ዘመን ሁሉ ሊፈታት አይገባም ይላል። ይህንን ጥቅስ በመያዝ አንድ ወንድ አንድ ሴትን ደርሶባት ወይንም ደግሞ ተገናኝቷት ከዛ በኋላ 50 ብር ስቅል ከፍሎ ሚስት ማድረግ ይችላል የሚል አርጉመንት ነው የሚያነሱት። እነሱ ሲያነሱ አክቹዋሊ 50 ብር ስቅል የሚለውን ብር ብለው በኢትዮጵያ ብር አድርገው ነው የሚይዙት። ክፍሎ የሚለው የብር ስቅል ነው የሚለው። ይሄ መጀመሪያውን የሂብሩንም ማየት ይቻላል ማለት ነው።
ሲቀጥል ደግሞ ደፍሮ ነው የሚለውት እነሱ። ደፍሮ አይልም ሂብሩም። እንደገና ደግሞ መጽሐፍ ቅዱሳችንም እንደዛ አይልም። እነሱ የሚያመጡት የፕሮቴስታንትን እትም ነው ማለት ነው። እሱም መታረም አለበት። ስለዚህ ሁለቱ ተስማምተው ነገር ግን ወሲብ አደረጋትና ከተስማሙ በኋላ ላሽ ልበል ቢል አይችልም። ጥሎሽ 50 የብር ስቅል መክፈል አለበት። ከዛ ወዲያ ያግባት። ይሄ ሙሴ ሕግ ነው። እንግዲህ 50 የብር ስቅል ትንሽ ከመሰላችሁ ቀላል ገንዘብ አይደለም። በጊዜው ክርስቶስ እንኳን የተሸጠው በ30 የብር ስቅል ነው። ስለ ገንዘቡ ጉዳይ ሳይሆን ግን የሁለቱ ስምምነት ነው። አልፈልግም ካለችስ ዘዳግም ማለት የተደገመ ነው። ሕጉ አስቀድሞ ዘጸአት ምዕራፍ 2 ቁጥር 16 ላይ ይገኛል። ሰው ያልታጨችውን ድንግል ቢያስታት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት፣ አባቷም ሚስት ያደርጋት። እንግዲህ ማጫዋን ሰጥቶ ሚስት ያደርጋት ቢያስታት ማለትም አታሎ አገባሻለሁ፣ አፈቅርሻለሁ፣ ወድሻለሁ ብሎ አጭበርብሮ ከተኛ በኋላ ከእሷ ጋር ላሽ ልበል ቢል ነው አይችልም። ማጫዋን ከፍለ ሚስት አድርጋት። አባቷም እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት። ስለዚህ 50 ብር ስቅል የተባለው የዚህን የድንግል ክፍያ እንዲከፍል ነው። 50 የሆነበት ምክንያት ፍጽምነትን በእስራኤል ስለሚያሳየ ነው። 50 ቁጥር ማለት ነው። የብር ስቅል ደግሞ በእኛ ሲመጣ በጣም ብዙ ነው። ኤኒዌይስ ስለዚህ ሁለቱ ተስማምተው ከተኙ በኋላ ወይና ያስረግዟት ወይንም ደግሞ ድንግልናዋን እንትን ካለ በኋላ ላሽ ልበል ብል አይችልም፣ ማድረግ አይችልም የሚል ነው ሕጉ። ይሄ የሙሴ ሕግ ነው። እንግዲህ በእርግጥ አሁን ክርስቲያኖች ላይ ሕግ ማይሰራ ቢሆንም የሙሴ ሕግ እንኳን ምን ያህል ለሴቷ የቆመ እንደሆነ የሚያሳየ ነው። ካሳሳታት በኋላ የሚፈልገውን አድርጎ ላሽ ልበል ቢል አትችልም ነው ሕጉ። አትችልም። እሷ ካልፈለገች ግን ከሱ ጋር ለመሆን ካልፈለገች ማጫ ገንዘቡን ተቀብላ ላሽ በል እሱ ማለት ትችላለች። ይሄ ለሴቷ የቆመ ሕግ ነው እና ታዲያ በእስልምና ውስጥ እንዴት ነው ይሄ? ሱራ 24 የብርሃን ምዕራፍ ላይ ቁጥር 2 ላይ እንደዚህ ይላል፣ ዝሙተኛይቱና ዝሙተኛይቱ ከሁለቱ እያንዳንዳቸውን ያላገቡ እንደሆኑ 100 ግረፏቸው። ምን ይደረጋሉ? 100 ጊዜ ላጥ ይደረጋሉ። ከዛስ ዝሙተኛይቱ እና ዝሙተኛይቱን ወይንም ዝሙተኛውና ዝሙተኛይቱ ወይንም ካጋሪቱን እንጂ ሌላን አያገባ። የሚጋቡት ሁለቱ ነው። 100 ይገረፉና እርስ በርስ እንዲጋቡ ይደረጋሉ። ስለዚህ ጥሎሹ ግርፋት መሆን ነው የፈለጋችሁት? ሁለቱ ከተኙ በኋላ ከተገኙ 100 ተገርፈው ይጋቡ ሁለቱ ነው የሚለው ቁርአኑ ላይ። እኛ ጋስ 100 የብር ስቅል ይክፈላትና ያግባት። ሊፈታት አይገባም። እሷ ካልፈለገች ግን የብር ስቅሉን ተቀብላ እሱን ወግድ ማለት ትችላለች። አስገድዷት አይደለም። በኋላ አስገድዷት ቢሆን ኖሮ በሙሴ ሕግ እሱ ይገደላል። አሳስቷት ነው። በምን አጭበርብሮ ማለት ነው። ማስገደድና ማሳሳት ይለያያሉና በእስልምናው ባይዘ እንደው ወሲብ አድርጓት ተስማምተው እንኳን ምስክር ማምጣት ባይችል ቢክድ እሱ ምን ምትደረግ ይመስላችኋል? ትገደላለች። ሙተማሊክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ይላል። ማሊክ said the position without about a woman who is found to be pregnant and has no husband and she says I would force በእኛ ዘንድ አለ አንድ ሴት ሳታገባ አርግዛ ብትገኝ ባል ባይኖራት ማለት ነው። ከዛ ተገድጄ ነው ብትል ምንድን ነው እሱ አለ ተገዳ ለመሆኑ እየደማሽ መምጣት አለባት አለ። አሊያም 4 ምስክሮች ማምጣት አለባት። ሊተራሊ ብልቷ ውስጥ ሲገባ 4 ምስክር ያዩ ማምጣት አለባት። ያንም አታደርግ ከሆነ አለ if she does not produce any of those the hadda is inflicted on her and what she claims of that is not accepted from her። ይህን ማድረግ ካልቻለች ግን ቅጣቱ ወደ እሷ ይዞርና ተወግራ በድንጋይ ትገደላለች። ተወግራ በድንጋይ ትገደላለች። የእስልምና ሕግ እንግዲህ ይሄ ነው። አንዱ ደፍሯት እንኳን 4 ወንዶች ሊትራሊ ወሲብ ስትደረግ ያዩ ማምጣት ማችል ከሆነ ተደፍሬ ነው ብትልም እንኳን በድንጋይ ተወግራ ትገደላለች። በሙሴ ሕግ ግን ተስማምታ እንኳን ወሲብ አድርጋ እሱ አጭበርብሮ አይ አልፈልግሽም ቢል አይችልም። እሷን ታስነወረ በኋላ ላሽ ልበል ቢል አይችልም። አሊያም 50 የብር ስቅል ከፍሎ ምን ማድረግ አለበት? ማግባት አለበት። እምቢ ካለ ግን የድንግልና ማጫን ተቀብላ ዞረል እሱን ማለት ትችላለች። መፍቷ ነው እሷ። እሱ እምቢ ማለት አትችልም፣ እሷ እምቢ ማለት ትችላለች። አንገናኝም። በአዲስ ኪዳን
ይሄ ህግ አይገዛንም። እኛ የጸጋ ልጆች ነን። በህግ በሙሴ ህግ ገና እንትን የምንል አይደለንም። ሴቶች በዚህ መጠን ያከበራቸው የሙሴ ህግ እንኳን በዚህ መጠን አክብሯቸዋል። ከአዲስ ኪዳን ከ600 ዓመት በኋላ የመጣው ግን ተደፍረሽ እንኳን 4 ምስክር ስላላመጣሽ ተወግረሽ ትገደያለሽ ይልሻል። የትኛው ነው የምትከተሉት? ኢንቨስት ቪዲዮአችን የምስራ ያውቁን የተማራችሁበት አዲስ መረጃ እንዳገኛችሁበት አልጠራጠርም። በቀጣዩ እንመለሳለን።